ምንም አይነት የንግድ ወይም የሳይንስ ትምህርት ሳይኖራት በገጠማት የቆዳ ችግር ምክንያት መፍትሄ ፍለጋ ተነስታ ዛሬ ግን በዓለም አቀፍ ደረጃ በሚሊዮን ዶላር የሚገመት የቆዳ እንክብካቤ ስኪን ኬር ኩባንያ ለመገንባት የበቃችው ቲፋኒ ማስተርሰን የስኬት ጉዞ በዛሬ ብርቱ ቀን እናስቃኛቸዋለን። Hi everyone, I'm Tiffany from Drunk Elephant and I'm here to play a game of skincare true or false. So that's false, they can, and actually oil when it's skin identical, lightweight, it can absorb into your skin. ቲፋኒ ማስተርሰን የተወለደችው በአሜሪካ የቴክሳስ ግዛት ውስጥ በምትገኘው ሂውስተን ከተማ ነው። የልጅነት ህይወቷ ልክ እንደ ማንኛውም ሰው ነበር። በትምህርት ቤት ቆይታዋም ቢሆን በውበት ድርጅት ወይም በኬሚስትሪ ሳይንስ ውስጥ የመሰማራት ምንም አይነት የተለየ እቅድ አልነበራትም። ለረጅም ዓመታት ህይወቷ ሙሉ በሙሉ በቤት እመቤትነትና ልጆችን በመንከባከብ ላይ የተመሰረተ ነበር። ይሁን እንጂ በውስጧ የሚቀጣጠለው የሥራ ፈጣሪነት ስሜትና ለውጥ የማምጣት ፍላጎት መቼም ቢሆን ጠፍቶ አያውቅም ነበር። እድሜዋ በ30ዎቹ አጋማሽ ላይ ሲደርስ ቤተሰቧን በገንዘብ ለመደገፍ ስትል የተለያዩ ስራዎችን መስራት ጀመረች። ከነዚህ መካከል በአንድ ሳሙና በሚያመርት ድርጅት ውስጥ በሽያጭ ሰራተኝነት ተቀጥራ መስራት አንዱ ነበር። ይህ የሽያጭ ስራ ሳታስበው የህይወቷን ትልቁን በር ከፈተላት። ቲፋኒ ማስተርሰን በሽያጭ ስራ ላይ በነበረችበት ወቅት የራሷ የግል ችግር እረፍት ይነሳት ነበር። ፊቷ ላይ ከፍተኛ የቆዳ ችግር ነበረባት። ይህን ችግሯን ለመቅረፍ በገበያ ላይ ያሉ ስማቸው የናኘ ውድ የቆዳ እንክብካቤ ምርቶች ሁሉ ገዝታ ሞከረች። ነገር ግን አንዳቸውም ዘላቂ መፍትሄ ሊሰጧት አልቻሉም። አንዱ ስትቀባ ሌላ ችግር እየፈጠረባት ተቸገረች። ቲፋኒ ግን በዚህ ተስፋ አልቆረጠችም። ለምንድነው እነዚህ ሁሉ ውድ ምርቶች ቆዳይ ሊያድኑ ያልቻሉት የሚል ጥያቄ ራሷን ጠየቀች። ይህ ጥያቄ ወደ ጥልቅ ምርምር መራት። የቆዳ ሐኪም ወይም የላብራቶሪ ባለሙያ ባትሆንም በገበያ ላይ ያሉትን ክሬሞችና ፈሳሾች የያዙትን ግብአቶች አንድ በአንድ በቤቷ ሆና ማጥናት ጀመረች። ቲፋኒ ባደረገችው ተከታታይ ጥናት አንድ አስገራሚ እውነታ ላይ ደረሰች። በገበያ ላይ ያሉ አብዛኞቹ ምርቶች ቆዳን የሚጠቅሙ ነገሮች ቢይዙም ጎን ለጎን ደግሞ ቆዳን የሚጎዱ ነገሮች እንደሚቀላቀሉ ተገነዘበች። እንደ አውሮፓውያን አቆጣጠር በ2012 በቤቷ ውስጥ ሆና እነዚህ ጎጂ ኬሚካሎች የሌሉበት የራሷን የቆዳ ክሬም መስራት ጀመረች። በምርቷ ውስጥ ዋና ግብአት አድርጋ የተጠቀመችው ከአፍሪካ የሚመጣውንና ማሩላ ከተባለ ዛፍ የሚገኘውን ዘይት ነበር። በአፈ ታሪክ መሰረት ዝሆኖች የማሩላን ፍሬ ሲበሉ ይሰክራሉ ስለሚባል ይህን ተከትላ የድርጅቷን ስም ድረንክ ኤሌፋንት ስትል ሰየመችው። እንደ አውሮፓውያን አቆጣጠር በ2013 ቲፋኒ ማስተርሰን የመጀመሪያዎቹን የድረንክ ኤሌፋንት ምርቶች በይፋ ለገበያ ያቀረበች። መጀመሪያ ላይ ምርቱን የምትሸጠው ለጓደኞቿና በቅርብ ለሚያውቋት ሰዎች ነበር። ነገር ግን ተጠቃሚዎች በአጭር ጊዜ ውስጥ አስገራሚ የቆዳ ለውጥ ማየት በመጀመራቸው የንግድ ማስታወቂያ ሳታወጣ ሰዎች እርስ በርሳቸው በመነጋገር ብቻ ምርቱ በከፍተኛ ፍጥነት ታዋቂ ሆነ። እንደ አውሮፓውያን አቆጣጠር በ2015 ታዋቂው የውበት ድርጅት መሸጫ ሲፎራ የቲፋኒ ምርቶች መደብሩ ውስጥ መሸጥ ጀመረ። በአጭር ጊዜ ውስጥም በሲፎራ ታሪክ ፈጣን እድገት ያሳየ ብራንድ ሆነ። የቲፋኒ ድርጅት በየአመቱ በሚሊዮን የሚቆጠር ዶላር ማፍራት ቻለ። የዚህ ሁሉ ጥረት ማጠቃለያ የመጣው እንደ አውሮፓውያን አቆጣጠር በ2019 ነበር። የጃፓኑ ግዙፍ የውበት ኩባንያ ሺሶዶ የቲፋኒን ድራንክ ኤሌፋንት ኩባንያ በ845 ሚሊዮን የአሜሪካ ዶላር ገዛው። ቲፋኒ ማስተርሰን ከቤት እመቤትነት ተነስታ በራሷ ጥረት ሚሊዮን ዶላር ዋጋ ያለው የንግድ ግዛት መገንባት ቻለች። ስኬት የግድ በዘርፍ ታዋቂ ዲግሪ መያዝ ወይም ገና ከጀምሩ በሚሊዮን የሚቆጠር ካፒታሎች ማፍራት አይጠይቅም። አንዳንድ ጊዜ ትልቁ የስኬት በር የሚከፈተው በራሳችን ህይወት ውስጥ ለገጠመን ፈታኝ ችግር መፍትሄ ስንፈልግና ስንነሳ ብቻ ነው። በዛሬ ብርቱ ቀን መሰናዷችን ስለ ቲፋኒ ማስተርሰን የስኬት ጉዞ አስቃኛናችሁ። Drunk Elephant has given me the opportunity to share my philosophy with millions of people and watch to see how people really have been affected by the philosophy in a positive way. So that's really changed my life.